የራስ መንገድ የሚባል ፊልም አለ እንዴ? የሰለሞን አንድ ዛሬ ሙሉ ቀን ላስደስትሽ ዝግጁ ነኝ። ያድነን ብላችሁ ነው የምትጀምሩት። ኮቲኒቲ ነው የሚለውና ምን ለምን ረሳሻት? የኔዎች ተቀመጠችበት ቦታ አለ። እነሱ እዛ ጋር ናቸው። የሰው ልጅ አንድ ማድረግ የማይችለው ነገር ምንድነው? አይኑ ዙም ማድረግ አይችልም። ልጅ እብድናት እያላችሁኝ ነው። በጣም ቤት ያንኳኳል ፊልሙ። ኤልዲ ላይታቸው እዚህ ጋር ሲታይ ነይ ግን ግምቴ ከምስሉ ጋር ልክ ነው። እንዴት ደስ የሚል የታሪክ አነጋገር ነው። ምንድነው ነገር? ወዴት እየሄደ ነው? እቺ የቤት ሰራተኛ ዝም ብላ ነው መታ የተከሰተችው። በጣም ብታምር ይዋት እንደኔ ነው የምደነግጡት። በእርግጠኝነት ከተበሳጫችሁ እኔ ምንም ማድረግ አልችልም። ውስጥሽ የፈጠረውን ፍርሃት ነው። ልክ እንደሰሉ ምገርም ልጅ ነች። ሰው ለሁለተኛ ጊዜ ያገባላት ዝም ብለህ ታንቀርፍ። አረ መቼ ነው የማገባው? ዳይሬክተር ከዚህ ፊልም ላይ ያልተመቸኝ ነገር ወደ አልጋ ቤት ሲገቡ እና እንዴት ነሽ? ደህና ነሽ? ወደ ተመልካቾቻችን አምስተኛው ኤፒሶድ ላይ ይመስለኛል ሪሞት ኤፒሶዳችን ላይ ፊልም ሪቪው ላይ ማለት ነው የራስ መንገድ የተባለ የሰለሞን ቦጋለም ፊልም ይዘንላችሁ መተን ነበረ። እንደውም ደ አዘርማን ከሚባለው ከሆሊውድ ከተወሰደ ፊልም ጋር አይዲያው አንድ አይነት ነው። አንዳንድ ሲኩዌንስም አንድ አይነት ነው። ስቶሪ ቢልድ አፑ ከዛ በኋላ ይሄ ለምን ኋይ የሚሉ ጥያቄዎች በሙሉ ይመሳሰላሉ ብዬ አሳይቻችሁ ነበረ። ይሄኛው ፊልም ደግሞ እሱም ርዕሱ የራስ መንገድ ይላልና የአእምሮ መብትና ይሄ ጥበቃ ባለስልጣን አንድ ፊልምን ሰርታችሁ እዛ ነው የምታስመዘግቡት። ከዛ የዛ ፊልም ባለቤት እናንተ እንደሆናችሁ ከነ ርዕሱ ታትሞ ከተሰጣችሁ ሲዋ ከተሰጠቻችሁ የእናንተ ነውና ፊልም ባለሙያዎቻችን መነጋገር አለባችሁ፣ መቀራረብ አለባችሁ። እንዴ እንደዚህ አይነት ነገሮች ለተመልካች ምን ያሳያሉ መሰላችሁ? አይደዋወሉም፣ አይነጋገሩም፣ ሁሉም በየፊናው ነው ያለው። አይተባበሩም እንዴ ነው ወይስ አይተዋወቁም ወይስ ምንድነው? እንደዚህ አይነት ጥያቄ ነው የሚያስነሳባችሁና ሳሉት እስኪ ሁለት ፊልም አንድ አይነት ርዕስ ሲኖረው በውጭ ሀገር ላይ አሁን ቢታይ ምን እንደሚባል እናንተ መገመት ትችላላችሁ ተመልካቾቻችን። ወይ የራስ መንገድ 2 የራስ መንገድ 1 ተብሎ እንኳን ቢሆን ጥሩ ነበር። ሁለቱ ፊልም የሚያመሳስለው ነገር አይዟችሁ ደግሞ በንጽጽር አላቀርብም። በነገራችን ላይ አንድ ስክሪፕት ሁለት ፊልም ተደርጎ የተሰራ ፊልም አለ። እሱን የሆነ ጊዜ አሳያችሁና ከዚህ ነው የምትጀምሩት። ያድነን ብላችሁ ነው የምትጀምሩት። አንድ አይነት ስክሪፕት ነው። ዩቲዩብ ደግሞ ሁለቴ ከፍሏቸዋል በአንድ ፊልም ስክሪፕት ማለት ነውና እሱን ፊልም ሪሞት ላይ ይዤላችሁ ቀርባለሁ። ዛሬ ግን ሁሌ የምናገራን ነገር አለች። ስቶሪ የሆነ ውሃ የሚያነሳ የሆነ ጭብጥ ያለው ነገር የሆነ ነገር ያለው ፊልም በትክክል የሆነ ነገርን ለመናገር የሆነ ፍልስፍና የሆነን እውነት ለመግለጽ ነው የሚረዳውና በጣም ብዙ ፊልሞቻችን ግን ድርጊት የበዛባቸው ለምንድነው የሰራው ፊልም ቢባል ግራ የሚያጋባ ከማሳቅና የሆነ ጊዜን ከማሳለፍ ውጪ ወይም ደግሞ የናፈቃችሁትን አክተር ከማየት ውጪ ብዙ ጊዜ የሆነ ነገርን የማይሰጧችሁ ፊልሞች አሁን ላይ በስተዋልና በቅርብ ጊዜ ከተሰሩ ፊልሞች የዛሬ 3 ዓመት ሶደር ዩቲዩብ ላይ ፖስት የተደረገ የያየሽ ወርቅ እንዳለማው ፊልም ነው የራስ መንገድ። የያየሽ ወርቅ የራስ መንገድን እንመለከታለን። ወደዛው እናልፋለን። አብራችሁ ነው። ይሄ ፊልም በጣም ለየት የሚያደርገው ነገር ምን መሰላችሁ ተመልካቾቻችን? አንድ ጊዜ ከጆን ኪው ጋር ይመሳሰላል ብዬ ያቀረብኩት ፊልም አለ አይደለ? እሱ ዳይሬክተር መረሳ ይባላልና በአንተ አይን እንዲታይ ይፈልጋለሁ ብሎ የሰጠኝ የመጀመሪያው ሰው ነው። ሁለተኛዋ እሷ ሆናለች ያየሽ ወርቅ። በስራ ተገናኝተን ነበርና የራስ መንገድ የሚባል ፊልም አለኝ እንዴ የሰለሞን አንዴ የራሴ የራስ መንገድ አለ እና ብታየውና አስተያየት ብትሰጠኝ ደስ ይለኛል የሚል ነገርን አገኘው። ከዛ ውጪ ደግሞ በጣም የሚገርማችሁ ነገር ምንድነው ቲክቶክ ላይ በጣም የሆነ ልጅ አለ አርንቆ ሲያወራለት አየሁትና እስኪ ሊሆን አልኩኝ። 2 ዴሮች ናቸው የተሰጡኝና ሌትስ ጎ። ግን ልክ ፊልሙ እንደተጀመረ ማለት ነው ኮንቲኒቲን በደንብ አልጻፏትም ጭራሽ። ሚስተር ኮንቲኒቲ ኮቲኒቲ ነው የሚለውና የስፔሊንግ ኤረር አለ። ከመግቢያው በደንብ መታየት አለበት። አይ ነው የሆነ ጉጉቱ ምኑ ይኖራልና ስላይት የሆኑ ሚስቴኮች ስህተቶች ያጋጥማሉ። ኢየሩስ ወንደሰን ኮንቲኒቲ እየሰራሽ ለምን ረሳሻት? የኔዎች ጠፍታለች እዚህ ፊልም ላይ። ኮንቲኒቲ ኢየሩስ ወንደሰን በሚለው ነው የጀመርነው። ከዛ ደራሲና ዳይሬክተሯ ያየሽ ወርቅ እንዳለማው፣ ኤዲተሩ የማርሸት አማኑኤል ካሳሁን። የራስ መንገድ ይሰኛል ይሄ ፊልም። ሌሎቹን የሰሩ ሰዎችን መጨረሻ ላይ ስማቸውን እጠቅሳለሁ። ልክ ሲኑ ሲጀምር
በጣም ብዙ ፊልሞቻችን ላይ ማላየውና እዚህ ፊልም ላይ ያየሁትን ነገር ልንገራችሁ። በ5 ሰከንድ ባልሞላ ጊዜ ውስጥ ምን አይነት ቤተሰቡ ሲቹዌሽን ላይ እንዳለ ምን አይነት ሴናሪዮ ላይ እንዳለ ይገልጽልናል። ልክ እንዳቀረበችላት ሻይ ቁርስ ሰዓት ነው። የተደበረች ታዳጊ ያለች አባት አለ። ልክ እንዳቀረበችላት ሻዩን ነው እንደዚህ የምገፋው ነገርና ያቺ ተናዳ ታያታለች፣ እሷም የሆነ አስተያየት ታያታለችና ሲኑ ምን አይነት ሪሌሽንሺፕ ቤተሰብ ውስጥ እንዳለ እዚህ የሚያምር ቤት ውስጥ እዚህ ደስ የሚል ጠረጴዛ ላይ እዚህ ደስ የሚል ቁርስ ላይ ደስ የማይል ግን የቤተሰብ መስተጋብር እንዳለ በሆነች ሰከንድ ዳይሬክተሯ ገልጻልናለችና እሱ ነገር አነቀዋለሁ። ተመልከቱት። አይን ብቻ ያወራል ነው ነገርየው እና በጣም ጥሩ ነው። ሻዩን ገፋ ይተያያሉ። ከዛ ሲቀጥል ደግሞ ስልክ ይደወላል ወዲያው። ካሜራማን አድንቄያለሁ። እዚህ ጋር የፎከስ ልክ ዲፎከስ ያደረገበት ታይሚንግ በጣም ፐርፌክት ነው። ታያታለች ልክ ስትሄድ እና ሁለቱ መሃል ላይ መጠራጠር እንዴ ቅድም እንዳያችሁት ኤዲተር መልሶ ያሳያችኋል። ስልኳ ላይ ኖቲፊኬሽን ባር ነው እንጂ ያለው የተደወለ ስልክ አይታይም። እቺም በጣም ሲሊ ሚስቴክ ነች። ሚስቴክም ላንላት እንችላለን። አንዳንዴ ጆሮ እንደዚህ ሊገልጥ ይችላል። ኖቲፊኬሽን ተከትላት ወጥታ ታዳምጣታለች። ዛሬ ሙሉ ቀን ላስደስትሽ ዝግጁ ነኝ። በቃ እነሱ እንደወጡ እመጣለሁ። በጉጉት እጠብቅሻለሁ። እሺ ባይ። እዚህ ጋር ስታወራት ምን አለ መሰላችሁ? የእሱ ድምፅ ላውድ ስፒከር አልነበረም፣ ግን ደግሞ ድምፁ ይሰማል። ማን ነው የሚሰማው? እሷ ነች የምትሰማው፣ በስልኩ ላይ ያለው ማለት ነው። ለምን ስህተት ነው ወይንስ ሆን ተብሎ የተሰራ ነገር ነው የሚለውን በኋላ ላይ ያስታውሳችኋለሁ። እና ደግሞ ሌላው ተጨማሪ ነገር ምንድነው? ሌላ ወንድ ጋር እንደምትደውል ተደርጎ ነው እየተነገረን ያለው፣ ግን ደግሞ በጣም ሪላክስድ ሁና ነው የምታወራው። እንዲህ አትልም ምን አትልም የሆነ ድንብርብር አትልምና ወደ ቀጣይ ሲን ስንሄድ የሆነ ሆቴል ላይ ስትሄድ ያሳየንና እዛ ወንድሟ ነው ተብሎ ነው የሚነገረው እዚህ ፊልም ላይ ማለት ነው። ወንድሜ ነው ብላ ነው ያስተዋወቀችው ባለቤቷን እና ተከትላት ትቀመጣለች። ርቀታቸውን አይታችሁታል። ከዛ እሷ የተቀመጠችበት ቦታ አለ፣ እነሱ እዛ ጋ ናቸው። ከዛ ግን እዚህ ጋር ያየሽ ወርቅ የሰው ልጅ አንድ ማድረግ የማይችለው ነገር ምንድነው? ዙም ማድረግ አይችልም። አይኑ ዙም ማድረግ አይችልም። በጣም መቅረብ ይችላል። ካሜራም ለዛ ነው እንደዚህ መጥቶ እንደዚህ የሚሳበው፣ ግን ደግሞ ማቅረቡን አይችልም። እና እዚህ ጋር ትንሽዬ ወደ ኋላ ሳብ ብታረጊያት ዙሟን ጥሩ ይመጣ ነበረ። ግን ፊልም ነው ማሳየት ነው የተፈለገው። እንደዚህ ያየቻቸው ነው የሚለውን ነገር ለማሳየት ነውና ቆንጆ ነው። እዚህ ጋር ደግሞ ሌላ ማድነቅ ያለብን ነገር ፍሬሚንጉም ቆንጆ ነው። ይሄ ሰርድ ሩል ላይ ማለት ነው ፎከስ እንድናደርግ የፈለጉት እነሱ ላይ ነው እና ይሄኛውን ብለር ከዛ እዛ ጋር ነው ፎከሳችንና ጥሩ ነው። ታያለች፣ ትከታተላለች ነው ነገርየው። ሀብል ሲያስረላት ስቶሪ ታይም። ከዛ ተያይዘው ሲሄዱ ወደ አልጋ ቤት ሲገቡ ታያለች። ማን? ታዳጊዋ። በነገራችን ላይ እዚህ ጋር ተመልካቾቻችን ብዙ ጊዜ ቴክኒካል ፍሬሚንግ ከሚባሉ ጉዳዮች ውስጥ አንዱ የሚከተል ላይት አንደኛው ነውና ያየሽ ይሄንን የፊልም ፍልስፍና ተጠቅመዋለች በደንብ። ላይቱ ሄዶ የሚያበቃበት ቦታ የመጨረሻው የዛ እኛ የምንከተለው ሰው መቆሚያ ነው በፊልም ፍልስፍና ማለት ነውና ፍሬሚንጉ ፐርፌክት ነው። የሚያሳየን ነገር አለ፣ እሷን ፎከሳችን። ላይቱም ደግሞ መጨረሻ ላይ የምትቆምበትን ቦታ የሚያሳይ ነውና እዚህ ጋም ጎበዝ ለማለት እንወዳለን። ትሄዳለች፣ ሄዳ ታዳምጣለች። ከዛ በኋላ ትመለሳለች። ልክ እንዳንቺ ትናፍቀኛለች። እዚህ ጋር ምን ይገልጽልናል? በዚህ ሁሉ መከታተል ውስጥ ለካ ያቺ የምትከታተላት የራሷ እናት አይደለችም። ወላጅ እናቷ ካለፈችባት በኋላ ሌላ ሴት ያገባል አባቷ እና እንጀራ እናቷ እንደሆነች ይገልጽልናል። እና በቃ አትከፊ፣ እኔም እኮ ናፍቃታለሁ እናትሽን፣ በቃ ለምንድን ነው እንደዚህ የምትሆኚው ነው የሚላትና ተመልከቱት። ይሄን ግን ምን ላድርግ ታግዬ። በጣም ጎበዝ ተዋናይ ነው በነገራችን ላይ። ይሄንን ሚና በደንብ ቆንጆ አድርጎ ተዋጥቶታል። የእሷን ተውት አይገለጽ የምርም። ከዛ ሂውመን ተቹን ምኑን ይዞልን ይመጣል። ፊልሙን በእርምጃ ነው እያሳዩዋቸው ያሉት። ፔሱንም የለቀቀ አይደለም፣ ጥሩ ነው፣ ቆንጆ ሆኖ እየሄደ ያለ ፊልም ነው።
እዚህ ጋር አንድ ትምህርት የሚሆን ነገር ልንገራችሁ የግዴታ ብሪጅ ለመሆን ድሮን ግዴታ አይደለም በቃ ምሽትን ከተማውን ይሄ የትና መቼ ስንት ሰዓት የሚለው ነው አይደለ ብሪጅ ብዙ ጊዜ የሚያሳየን ይሄ በቂ ነው ለምን ከላይ እንደዚህ ወፍ ይዘህ አብረህ ለምን ከተማዬን አላሳየኝም የሚል ተመልካች የለምና አንዳንድ በጣም ቀላል የሚመስሉ ግን ደግሞ ቆንጆ ተደርገው ከተሰሩ ደግሞ ስራቸውን በአግባቡ የሚያከናውኑ ቴክኒካል የፊልም ጉዳዮች አሉ አንደኛው ብሪጅ ነውና የግድ መብረር አይተበቀብንም ብሪጅን ለማሳየት ማለት ነውና ኤክስትሪም ዋይድ ሾት ነው ከዛ ኤክስትሪም ክሎዝ አፕ ሆኖ ይመጣል እንዴት ነሽ ናኒ ተኝች በነገራችን ላይ ወደ ተመልካቾቻችን ፍሬሚንግ ሁሌም ሰበብ አለው አሁን ለምሳሌ የልጅቷን ያየነው ይሄ በጣም ኤክስትሪም ክሎዝ አፕ ነው እዚህ ጋር ያሳየን ይሄ ዶሚናንስዋን ነው የሚያሳየን ብዙ ጊዜ ብዙ ፊልሞች ላይ ካያችሁ በጣም ኤክስትሪም ክሎዝ አፕ ሆኖ እንደዚህ አይን የምናይ ከሆነ የሆነ ውሳኔ ለመወሰን ወይንም ጀግንነት የሆነ ዶሚናንስን ነው የሚያሳየን ከዛ ደግሞ ሰፊ ቦታ ሆኖ በተለይ ደግሞ አሁን በዚህ በኩል ተቀምጦ የሆነ ሰው በዚህ በኩል ደግሞ ምንም የማይረባ ስፔስ ረጅም ስፔስ ካለ ምን ያክል ብቸኛ እንደሆነ ምን ያክል ለነገሮች ቮልነራብል እንደሆነ ምን ያክል ባይተዋር እንደሆነ አቅመቢስ እንደሆነ ያሳየናል ብዙ ጊዜ ፍሬም በዚህ በኩል ሲበዛና ዋናው የምንመለከተው ሰው እዚህ ጋር ሲሆንና ዶሚናንስን ያሳያል ያ ራቅ ብሎ ደግሞ እንትን ካለ አንደኛ ነገር ያለበትን ቦታ ያሳየናል ሁለተኛ ነገር ደግሞ በሱ ዙሪያ እንዳልሆነ ይሄ አሁን ጫካ ላይ የተጓዘ ከሆነ ከረጅም ርቀት እሱን ከሩቅ በጥንቱ አሳይተን ጫካው ሙሉ ምናሳይ ከሆነ አሁን ለምሳሌ ምን ይነግረናል በቃ ይሄ ምንም ነገሩን አያውቅም ይመጣበትን አያውቅም በዚህ ያለውን አያውቅም እኛም አናውቅምና የሆነ አደጋ ሊመጣበት ይችላል የሚለውን ነገር ፎርካስት ያደርግልናልና እዚህ ጋር ፍሬሚንጉ በጣም ጥሩ ነው እስካሁን ድረስ ልጅቷ ልክ ነች እስካሁን ድረስ እያየችው ያለው ነገር እየተጎዳችው ያለው ነገር ሁሉም ነገር ልክ ነውና እንደ ኦዲየንስ የሷን ልክነት እንድንከተል ያደርገናል ያሾትና በጣም ቆንጆ ነው እዚህ ጋር ደግሞ ምን እናይበታለን መሰላችሁ ለባልየው በጣም እንድናዘን እቺኛዋን ደግሞ እጅግ በጣም እንድንጠላት ባለቤቱ አዲሱ ሚስቱን በጣም እንድንጠላት እንዲሰማን ከሱ እኩል ያደርገናል ምክንያቱም ምንድነው ቺት ስታረጋ አይተናታል ከዛ ግን ቤት ገብታ ወይኔ ደከመኝ ምናምን ነው የምትለውና ስራ በጣም አደከመሻ ምናምን ይላታል እሱ ከዛኛ ደግሞ እናቃለን በምን እንደደከመች ነገር ምክንያቱም ቅድም ያየነው ነገር አለ ወደ ቤርጎ ስገባ ነገርና ለሱ እንድናዘን እሷን ደግሞ በጣም እንድንጠላት የሚያደርግ ሲን ነውና እዚህ ጋር ላደንቀው ፈልጋለሁ ይሄንን የፊልም አነጋገር ቴክኒክ ናኒ ተኝች እንዴ ተመልከቱት አዎ ናኒዬ ተኝታለች ማዘር እንዴት ናቸው ደህና ነች ሰላም ብላችኋለች ኦኬ ወደ አብረን ሄደን እንጠይቃቸዋለን እሺ ወይ ደስ ይለኛል ወይ ድክም ብሎሻል በጣም ነው ደከመኝ አይዞሽ እኔ ቆንጆ አይዞሽ ይላል እንዴት ነበር ሁሉ በጣም ፋይን ነበር አንቺ ጋርስ እኔ ጋር ካሚ ነበር አይደል አያሳዝንም እሱ አታናድም እሷ ከዛ ቀጣይ ቦርሳዋን ስትበረብር ያሳየናል ሁለተኛ ስልክ እንዳላትና ሁለተኛውን ስልክም ስታወጥ ያሳየናል ፎቶዎች አብሮ የተነሱትን ፎቶዎች ኖርማል ፎቶ ነው አውጣ ስትደሰት ያሳየናል ምክንያቱም በቃ የጠረጠረችው ነገር ሁሉ እውነት ነው እና ደግሞ ጥርጣሬዋን ለመግለጽ ደግሞ ማስረጃ አገኘች ማለት ነው እዚህ ጋር ከነ ስልኩ ማለት ነው እዚህ ጋር የልደቷ ቀን ነው እና ጓደኞቿ ቤት ይመጣሉና እቺ የቤት ሰራተኛ ሙሉን ፊልም አላየናትም ግን ደግሞ ለዚህ ሲባል መታለችና ዘመድ ትሁን ልደቱን ኬተሪንግ አገልግሎት የምትሰጥ ሴት ትሁን አይታወቅምና ዝም ብላ ነው መታ የተከሰተችው እዚህ ፊልም ላይና ካራክተር ማስተዋወቅ ላይ የቤት ሰራተኛን ብትሆን ያስፈልጋታል የሆነ ነገር ጅምር ያስፈልጋታል ምክንያቱም ፊልሙ ሲጀምር እንቁላል ስትጠብስ ዕቃ ስታጸዳ ምናምን አይነበረችው ባለቤቷ እንጂ እቺኛው የቤት ሰራተኛ አልነበረችምና በጣም ብታምርም በጣም ደስ ብትልም ዝም ብለን ግን አናስገባትም ሰበብ ሊኖራት ይገባል ከዛ ልጆቹ ይገባሉ ኤልዲ ላይታቸው እዚህ ጋር ሲታይ ተመልከቱት እሱም በጣም ሲሊ ሚስቴክ ነው ግን ደግሞ አቮይድ መደረግ ይችላል እዚች ጋር እቻት ነይ ቅጽበት ነች በስሎ ሞሽን ነው ሁሉ ያስኳትና ለምን ይቅር ብዬ ነው ከዛ እዚህ ጋር አክቲንጓን በቃ ስትወርቅ ምናምን የለም በቃ እዚህ ጋርም ደግሞ የሱን የትወና ጉልበትን ተመልከቱ ሁሉም ነገር ሪቪል የሚደረግበት ቦታ ነው ይሄኛው አባቴ ትጎዳብኛለህ አንቺ ለኔ እንደምትጨነቂው እኮ እኔም ላንቺ እጨነቃለሁ ንገሪኝ አባትሽ እኮ ነኝ ሜላት
ሜላት ምን? ሜላት ዋሽታለች። ምንድን ነው ዋሸች? ያሬድ ወንድሙ አይደለም ፍቅረኛዋ ነው። በዛ ላይ ደግሞ አሁን ይዟት ሊሄድ ነው። የት? እንዴት ነው በዚህ ሁኔታ ውስጥ ልጄን የምወልደው? ካልሆነ ታዲያ ለምን ጋር መጣ? በቃ ትዝቷን ያየችውን ነገር እየተናገረች ነው። እኔ ጋር ነኝ። ቆይ ተፋትቼ እንደውም ልጅ እሱ ነው ብለሽ አሪፍ ተቀምናለ ገንዘብ ታገኛለሽ። እሱስ ልክ ነው። ገንዘቡ ለልጃችን ነው። በቃ ሁሉም ነገር ሪቪል ይሆናል ማለት ነው እዚህ ጋር። ከዛችኛዋ ሲን እጅግ በጣም ስለወደድኳት ነው። ምክንያቱም በጣም ናቹራል ነው። በዚህ እድሜ ያለ ልጅና በሷ እድሜ ያለች ልጅ ሊያወሩት የሚችሉት ኮንቨርሴሽን ከዚህ ውጪ ሊሆን አይችልም እና በጣም ናቹራል ነው። በሆነ መንገድ ደግሞ በጣም ፈኒ ነው እና ቆንጆ ተደርጎ የተጻፈ ትዕይንት ነው። ተመልከቱት። አመሰግናለሁ። ልጁ እያንዳንዱ ነገር ይሄ እንቅስቃሴው ምኑ እና እንዴት ነሽ? እቺ በቃ ነይ ልሂድ። አባቴ እስከሚመጣ እዚህ መጠበቅ ትችላለህ? እሺ። እችን ያልኳችሁ ደህና ነሽ ቅድም ብሏታልም ሁለተኛም ብሏታልና መጨረሻ ላይ እና ደህና ነሻ ይላታልና ኢንሳም ወይ በጣም ፈኒ ነች እና ደግሞ ሪልም ነው በደንብ። ከዛ አልጋ ለየ በቃ ቤተሰቡ ተበተነ። በቃ ተበተነ እንኳን አይባልም አንድ ቦታ ላይ ያሉ። እዚህ ጋር ከዚህ ፊልም ላይ ትንሽ ያልተመቸኝ ነገር ካራክተር ይሄ ተዋናይ መረጣ ላይ በቃ በትክክል ስክት እያለ የመጡ ናቸው ሁሉም ኤክሴፕት እቺ ልጅ ማለት ነው። የሆነ ጎረምሳ ቤርጎ ላይ ቅልቅል ትላለች እና የሆነ የልደቷ ቀንም ምን ብለዋለች? ልጅ አይደለሽ እንዴ ምናምን ሲላት ምን የስሜት ልጅነት አለ እንዴ ምናምን ትለዋለች እና እጅግ በጣም ስቅቅ የሚያደርግ ልጅነት አላት አይደለምና ቤርጎ ሄዳ አልጋ ላይ ተቀምጦ እንደዚህ ጎረምሳ ጋር ማውራት ይቀርና ልጅነቷ በቃ አለ አይደል የሆነ ጥቁር ልጅ አለ ተማሪ ሆኖ የሚሰራ ልጅ ማለት ነው ጓደኛ ሆኖ የሚሰራ በሱ ቁመት ከዛ በኋላ አጥንት ምናምን አውጥቶ መልካቸው የሚለይ ህፃናት አሉ አይደለ ግን ደግሞ የማያስታውቁ ምናምን 17 18 19 ምናምን እንደዛ እንኳን ቢሆን 17 አልኩኝ ይቅርታ 17 አለ ከ18 ዓመት በላይ ቢሆን እሺ ግን ይዋት እንደኔ ነው የምደነግጡት በእርግጠኝነት። መቼ ሄዳለሁ አለች። ምናልባት እኮ ናኔን እኔ ልጄን አውቃታለሁ ዳኒ። በፍጹም እኔን አትወሽ። ዳይሬክተሩ ያየሽ የተጠቀመችው ካሜራ ስቲል ሾት ናቸው፣ የቆሙ ሾቶች ናቸው፣ ትራይፖድ ያላቸው ምናምን የሆነ ቦታ ላይ ልክ መግቢያው ላይ ስላይደር ተጠቅማለች። ስላይደሩም ያው የሚይዘው ነገር አለ እንደዛ እና ይሄ የቆሙ ሾቶች ላይ ነው ተዋናዮቹ የሚተውኑት። በነገራችን ላይ በፊልም ቴክኒክ ትራይፖድ እንደዚህ ልክ ይቆምና የቆመ ካሜራ ላይ ተዋናይ ሲተውን የበለጠ ትወናው ይደምቅለታል። ተዋናይን በጣም እንዲተውን ከሚያደርጉት የካሜራ ሾት ቴክኒኮች ውስጥ አንዱ እሱ ነው። ምክንያቱም ምንም ተመልካቹ ዲስትራክት አይሆንም በምንም አይነት ነገር፣ ሙቭመንት የለውም፣ ምንም የለውም። እሱ ብቻ እንዲተውን ይሄ የቲያትር አይነት ስሜትን ይሰጠናል። ግን ደግሞ ፍሬሙ እኩል ሊመጣ ይገባል። ምንላችሁ ነው ሄዱ ከላይ ያለችው ሄድ በጣም ጥብቅ ያለና የሚጨንቅ ነው። እዚህ ፊልም ላይ ብዙ ቦታ ላይ የተጠቀመችውና ፍሬሚንጉ ላይ ሄዱ ትንሽ ክፍተት ሊኖረው ይገባል። ምክንያቱም ተመልካችን ያስጨንቃል። ያው ቴክኒካሊ የሚያውቁ ሰዎች ያውቁታል ልክ እንዳልሆነ። እያንዳንዱ አሁን ለምሳሌ ቢቆረጥ እዚህ ጋር ይሄኛው ይመጣ የማይሰበር ህግ የለም ልክ ነው። ግን ደግሞ ስንሰብረው ለሰበብ ሊሆን ይገባል ፍሬሚንግ ላይና ሰበብ የሌላቸው እንደዚህ መጎመዶች በጣም ብዙ ነበሩ እዚህ ፊልም ላይና ትንሽ የፍሬሚንግ ችግር እዚህ ጋር እናያለን ተመልካቾቻችን። ለምን ትጸጸታለህ? ከዛ እዚህ ጋር በቃ ብሶ ማለት ነው። አባቴ በጣም አዝኗል። እኔን እንኳን ጠልቶኛል። በቃ እንትኗ አባትሽ መቼም ጠልቶሽ አያውቅም። እየባሰ ሲመጣ ታዩታላችሁ። ድሮ ነዋ። አንቺ ከመጣሽ በኋላ ግን እኔንም እናቴንም ጠልቶናል። አባትሽ እናትሽ መቼም ረስቷል። ከዛ ምንድነው ይሄ ነገር ወዴት እየሄደ ነው ሁሌ ነበር አበባ እያልን እንወዛገባለን። የሚያስቀምጠው ፎቶዋን ሁሌ ነበር የሚሰቅለው። አንቺ ከመጣሽ በኋላ ግን ሁሉንም ትቶ ላንቺ ሰጠ። ከዛ ተመልካቾቻችን ምን ሆነ? ጭራሽ የሆነ ፒሹ የምትል ሽጉጥ ታወጣና ትተኩስባታለች ማለት ነው ህፃኗ።
እና ምን ሆነ ማለት ነው ፊልሙ ላይ ምን ይነግረናል? ለካ ልጅቷ ሀዘን እጅግ በጣም የጎዳት እና በጣም ከመጎዳቷ የተነሳ አእምሮዋ ወዥበር ያለ ልጅ ነች እና እሷን ተከትለን ያየነው ነገር እሷም ያየችው ነገር ልክ አይደለም፣ እኛም ያሳየችን ነገር ልክ አይደለም። ያቺ አዲሷ ሚስት ሜላት እንዴ ቺታ አታረግም መሰለኝ፣ ምክንያቱም በእሷ አይን ያየነው ምንድነው የተፈጠረው ምናምን ያሳየናል። እና የሄደችበት ቦታ አሁን ለምሳሌ ቅድም ሂደን አልነበረ እዛ እንትን ላይ እቺ ሆቴል ላይ ተከትላት ምናምን ስትሄድ ያሳየናል ፊልሙ። ተመልከቱት። የገባው ብቻውን እሷ አልተከተለችው ሄዳለች። እውነታው እሱ ነው። ያሬዴ ልደቷ ቀን ደርሷል። ደግሞ የተለየ ነገር ቆንጆ ነገር ነው ማድረግ የምፈልገው። ይሄው ደግሞ እሷ አታውቅም፣ ሰርፕራይዝ ነው። እሺ አያችሁ ስታወራ የነበረው ነገር ሁሉ በቃ ብሩን እሰጥሃለሁ በቃ ዛሬ ሳስደስትሽ ነው ሙሉ ምናምን የሚለው ነገር ለካ ልጅቷ አይምሯ ውስጥ የተፈጠረ ነገር ነው። እናችም ይሄ የተኮሰችውን ጥይት መስሏት ነው ብሎ ያሳየናል። በጣም ነው ገረመኝ። ምን ገረመኝ መሰላችሁ? አንደኛ ነገር ይህንን የፊልም ቴክኒክ ያየሁት ምን ፊልም ላይ መሰላችሁ? ሊዮናርዶ ዲካፕሪዮ የሚሰራበት ሸተር አይስላንድ ላይ የሆነ አይላንድ ውስጥ ሄዶ ለካ የአእምሮ ህሙማን ታከሚያ ነገር ነው እና ፊልሙ ጀምሮ እስኪያበቃ ድረስ የሆነን ኢንቨስቲጌሽን ሲመረምር ነው የሚያሳየና መጨረሻ ላይ ግን ለካ ሁለቱንም ልጆቹን ሚስቱን ምናምን የገደለ ሰው ነው ኢንቨስቲጌት የሚያደርገው ለካ ራሱን ነው። እና ነገርየውን ኢንቨስቲጌት በማድረግ ውስጥ ነው እውነቱን የሚረዳው። ሚስቱ ልጆቹን ይዛ እንደሰመጠች ምናምን ሀዘን አይምሮን እንዳሳተው የሚነግረን ማን ነውና እዚህ ፊልም ላይ የሚነግረን ነገር እሱ ነው። ልጅቷ ሀዘን መቋቋም ስላልቻለች አይምሮዋ ስለተነካ በራሷ ዓለም ላይ የምታየው ነገር ልክ ነው፣ ግን ደግሞ አይምሮዋ የሚነግረን ነገር ልክ አልነበረም ነው። ካሜራው አልዋሸም፣ እሷ ነች አይምሮዋ የዋሻት እኛንም የሸወደችም ማለት ነውና በጣም በሚያምር መንገድ ራሳችንን በጣም እንድንወቅስ በሚያደርግ መንገድ ያሳየናል። እሷም በቃ ሄልፕ እንደሚያስፈልጋት ወዳ እንዳልሆነ ያሳየናል። ቀንታ አይደለም ምንም አይደለም፣ ግን በቃ ታማለች፣ በቃ ህመም ነው። እና በጣም ሪሰርች ለማድረግ ሞከርኩኝ። ህመሙ ምንድነው? ስኪዞፍሬኒያ ነው የሚባለው፣ ስኪዞፍሬኒክ ነው ምናምን ሲባል አውቃለሁ። እና ሰርች ሳረግ ሀዘን ስኪዞፍሬኒክ ሊያደርግ ይችላል እንዴ ብዬ ጠየቅኩ ዶክተሮችንም ያው ጎግልንም። ከዛ የመለሱልኝ መልስ ምንድነው? አዎ በተለይ ኤርሊ ኤጅ ላይ በጊዜ ያለ የእድሜ እንትን ላይ ማለት ነው ከባድ ሀዘን በጣም የቅርብ በጣም የምትወዱት ሰው ካለፈባችሁ የምርም አይምሯችሁ ይነካል። የምርም የምታዩት እና አይምሯችሁ የሚነግራችሁ ነገር የተለያየ ይሆናል ነውና እዚህ ጋር መታመሟን እሷም ስታውቀው ከዛ በኋላ ደግሞ አባቷም ሲረዳ ሁሉም ወደ ቀልቡ ሲመለስ ያሳየናል ማለት ነው። እንዴት የሚያምር ቴክኒክ ነው! እንዴት ደስ የሚል የታሪክ አነጋገር ነው! አይዞሽ እያለ ሲስማት ምንድን ነው እያላችሁኝ ያላችሁት? ልጅ እብድ ናት እያላችሁኝ ነው? በፍጹም። ከዛ የራስ መንገድ የሰለሞን የራስ መንገድ የሳተው በነገራችን ላይ ዩኒክ ተደርጎ የተሰራ በጣም ቆንጆ ፊልም ነው የሶል የራስ መንገድ። ግን ደግሞ አንድ የሰጠሁት ኮሜንት ነበር። እሱ ምንድነው በመጣላት ውስጥ ወይም ደግሞ ልክ ባለመሆን ውስጥ ወደ ሳይካትሪስት ሲሄዱ ወይንም ደግሞ ቄስን በመሃል ሲያስገቡ ጎረቤት ሲገባ ምን አያሳየንም። ሁሉም በየፊናው ነበረ ይሰቃየ ነበረው ያልኩትን ነገር እዚህ ጋር ያየሽ ወርቅ እንዳለማው ሳይካትሪስት ጋር ስትወስዳትና አባቷንም ሲነግሩት ሪቪል ሲያደርጉለት ያሳየናልና ይሄም ትምህርት ነው። በደንብ የአእምሯችን ክፍልም ሊታመም ይችላል። የህመሙ መንስኤ የተለያየ ሊሆን ይችላል። ያ ማለት ግን አእምሮ የታመመ ሰው አይደለም ማለት አይደለም። አሁን እሺ ምንድን ነው የማደርገው? የልጅ ሁኔታ የሚያሳየው ስኪዞፍሬኒያ የሚባል የአእምሮ ህመም ምልክት ነው። የህመሙ መነሻ ብዙ ቢሆንም ውስጣቸው በሚፈጠር ፍርሃትና ጥርጣሬ ነገሮችን በራሳቸው መንገድ ነው የሚያዩት። ለምሳሌ ምንም ነገር በሌለበት ድምፅ መስማት፣ ምስል ማየት፣ ከፍ ሲል ደግሞ ሽታን እስከ ማሽተት ሊደርሱ ይችላሉ። ቆይ ልጅህ ምንድን ነው የምትወደው? ስዕል ትወዳለች። በቃ ቴክኒካል በሆነ መንገድ ልጁን ለማዳን አባት ሲጥር ያሳየናል። እና ስዕል ትምህርት ላስተምርሽ ብሎ የት ነው የሚወስዳት? ሳይካትሪስቷ ጋር ነው የሚወስደውና
ሕክምና ያስፈልግሻል ነይ ታከሚ ምናምን ብሎ ቢወስዳትና ስዕል አስተማሪሽ ነው ብሎ ከሚወስዳት ለሷም ሰላም የሚሆነው ይሄኛው መንገድ ነው ብለው ነው የመረጡትና ልክም ነውም ደግሞ ስዕል ብሎ ሳይካትሪስት ጋር ነው የወሰዳት። ከዛ ምን አይነት ስዕል ነው የምስለው በየስዕሏ መሀል የሚያወራት ወሬ አለ ምን አለ ምናምንና በዛ ውስጥ ነው ሕክምና ያለውና በጣም ደስ የሚል አነጋገር ነው የነገረን። በነገራችን ላይ የአይምሮ እንደዚህ ይሄ ስክሪኖቨርኒክ ከዛ ምናምን የሚባሉ በሽታዎች አንድ እንደውም በቅርቡ ኔትፍሊክስ የሰራው ፊልም አለና እሱ ምንድነው አንድ ልጅ አለ በጣም ጨዋ በጣም በቃ ምን ልበላችሁ እነ ቴዎዶር በንዲ ግን ይከተሉታል የዓለማችን ገዳዮች ማለት ነው ነፍሰ በላዎች እና እሱ ምንድነው በአይምሮ ያሰበውን ነገር ያረጋዋል። አሁን እስኪ እኛ ያሰብነውን ነገር ሁሉንም ያረግን ቢሆን ኑሮ ሁላችንም እስር ቤት ነን ሲኦል ነን የለንም አልቀናል ተላልቀናል። አይምሮ በማሰብና በማድረግ መካከል ላይ ትልቅዬ ስፔስ አለ ነው የሚል ነገርና ያ ሰውዬ ፋንታሲ የሚያደርገው ነገር ያረጋዋል። አሁን ምን ይታየዋል የሞተ ሰው ካለ መቃብሩን አውጥቶ ያንን ሰው ቤቱ ቁጭ አድርጎ ማዋራት አሰባ ያረጋዋል። እና እንደዛ አይነት ሰው ነበርና ያ በሽታ የተገኘው በዛ ነው ስኪዞፍሬኒክ ምናምን ይሄ በማወቅና ባለማወቅ መካከል ይሄ በመመኘትና በማድረግ መካከል ያለው ስፔስ ድምጥማጡ ሲጠፋ እንደዛ ነውና ይሄኛውም የሚነግረን ነገር ይሄ ነው። በቃ እቺ ልጅ ያዘነችው ሀዘን ከዛ ደግሞ ከሀዘኗ ሳትወጣ አባትየው ያመጣባት ነገር አለ ፍቅር ቀነሰ ፍቅርን አታለች የእናቷን ፍቅር ከዛ ደግሞ አባቷንም ልታጣ ነው በዛ ፍርሃት በዛ ማዘን በዛ ግሪቪንግ ውስጥና ነው ይሄን ሁሉ ነገር ስትፈጥር የነበረውና በጣም ለታዳጊዎቻችን ይሄ እናት አባት ያጡ ወንድም ጓደኛ ያጡ በደንብ ክትትል እንደሚያስፈልጋቸው በደንብ አለውላችሁ ክትትል የወላጅ ፍቅር ምን እንደሚያስፈልጋቸው ይነግረናል ማለት ነው። ይሄ ፊልም በጣም ቤት ያንኳኳል ፊልሙ እና በግልጽ በቃ ሲያዋራት ያሳየናል። እዚህ ፊልም ላይ ሰዓሊ ሆኖ ማለት ነው። እናቴንም ረሳት እኔን ሰው ሜላትን ብቻ ነው የሚወዳት። እዚህ ጋም ደግሞ ኤልዲው ገብቷል። ኤልዲ ላይት ቫርኒሽ የተቀባ ነገር ላይ አታርጉ ብዙ ጊዜ ላለውና ቫርኒሽ ከተቀባ ያንጸባርቃል። በቃ ከዛ ያው የሳለችው ስዕል ይሄ ብቸኝነቷን ምኗን ይገልጻል። ግን ግምቴ ከምስሉ ጋር ልክ ነው። አዎ ስዕሉን ስላልክ ስጨርስ ምን ሆኖ ነው ሲል የሚወደው የለም ብቸኛ ነው ብላ ስትገልጽለት ሳይካትሪስቱ ምን ይላታል? እኔ ግን የራበው ይመስለኛል ይላታል። እንዴት በቃ ብቸኛ ነው ሰው አይወደውም ስትለው እኔ ታየኝ ይሄ ነው። ስለዚህ ያሰብሽው ነገር ሁሉ ልክ አይደለም፣ ሌላም ሰው በእንደዛ አይነት መንገድ ያል እያለ ውስጧን ይነካከዋል ማለት ነው። በደንብ ላንተ ነው አየሽ፣ ሰዎች የሚያደርጉትን ድርጊት ውስጣችን ባለው ስሜት ከተረጎም ነው እውነታውን ሳይሆን የውስጣችንን ቅዠት ነው የምናምነው። በትክክል እናትሽን በማጣትሽ በተፈጠረብሽ ሀዘን አእምሮሽ ላይ የተፈጠረ ህመም ነው። በቃ ሪቪል ያደርጉላታል፣ ይነግሯታል። ነገር ውሸት ነው። ያይሽው ነገር በሙላ እውነት ነው። የሰማሽውና ያመንሽው ግን ውስጥሽ የፈጠረውን ፍርሃት ነው። ልክ እንደ ስዕሉ በጣም ጎበዝ። እንዴት ደግሞ ምጥም ተዋናይ ነች! እንዴት የምትገርም ልጅ ነች እቺ ልጅ። እናቴን ሁሌ የምር በቃ ለተዋናይቷ በደንብ በጣም ማጨብጨብ ፈልጋለሁ። በጣም ትልቅ ቦታ ላይ መድረስ ያለባት ታዳጊ ነች። የምርም እዚህ ፊልም ላይ በተወነችው ትወናና የምር ጎበዝ። ከምንም በላይ ግን ዳይሬክተሯ ነችና ወላጇ የዚህ የካራክተሯ ወላጅ ዳይሬክተሯንም ማድነቅ ፈልጋለሁ። ከዛ ልክ ተሽሏት ትመጣለች እዚህ ጋርና ጠያቂ ነኝና ምን ብዬ ጠየቅ ስኪዞፍሬኒክ የሚባለው በሽታ በሳይካትሪስት እገዛ ብቻ ሊድን ይችላል ወይ ሜዲኬሽን አያስፈልገውም ወይ ብዬ ጠየቅኩኝ። ከዛ ምን የሚል መልስ አገኘው? ብዙ ጊዜ ሜዲካል ትሪትመንት ያስፈልገዋል በጣም ብዙ ጊዜ፣ ግን ደግሞ 15% ወይንም ደግሞ 10% ያክሉ ከ10 እስከ 15% ያክሉ በሳይካትሪስት በእገዛ የሚድኑ ናቸው። በጣም ጥቂቶቹ ደግሞ ድንገት ብልጭ ብሎ ድንገት የሚጠፋ አይነት ነገር ይሆንባቸዋል፣ ግን ሬር ነው በጣም የሚል መልስን ያገኘሁት። ከምንም በላይ ግን ስኪዞፍሬኒክ አንደኛ ነገር ከዘር ይተላለፋል። በትክክል አባት እንደዚህ አይነት ነገር ካለው እናት ካላት ይተላለፋል፣ በዘር የሚመጣ ህመም ነው በትክክል። ግን ደግሞ ሀዘን 30%ን ያክል ይወስዳል ይላል። 70%ቱ በዘር የሚመጣ ነው። ድንገተኛ ሀዘንና ድንገተኛ ድንጋጤ እንዲሁም ደግሞ አደጋ እንደዚህ አይነት
ውዝግብ ውስጥ ውዥንብር ውስጥ ይገባል ማለት ነውና እዚህ ጋር እዋት ምናያት ሁሌ ጸጉሯን አንድ አይነት ነገር አድርጋ ነው ጥቁር ነው እዚህ ጋር ሜካፕ አርቲስቷን ማድረቅ አለብን ምናምን መቅላቷን አናቅም ቀይ እንደሆነች ራሱ ምናየው መጨረሻ ላይ ነውና እንዴት ጭንቀት እንዴት እንቅልፍ ማጣት በቃ እንትን እንዳላት ምናየው መጨረሻ ላይ ባለው ትክክለኛ መልኳ ነውና በጣም ልናደንቃቸው ይገባል ሜካፕ አርቲስቶቹንም መጨረሻ ላይ ሪቪል ተቀፌ ነው ይቅርታ የምጠይቃት አሁን እሱን ማድረግ እችላለሁ በጣም ስናዝድላት ያሳየናል የመጨረሻው ትዕይንት ነው የኔ ቆንጆ መክሊት ልቤ ውስጥ ሳይሆን የተቀመጠችው ልቤ ለሌላ ሰው እንዲመች አድርጋ ነው ያዘጋጀችው ሜሉዬ አንቺ የመኪ ስጦታ ነሽ ስጦታ ደግሞ ጥሩ ቦታ ነው የሚቀመጠው አሉ እንደዚህ አይነት የዋህ በቃ ለባድነት የተፈጠሩ ሰዎችና ካራክተሩ እሱ ነው ያሳይ ደስተኛ እንዳደርግሽ እድል ትሰጭኛለሽ ሜሉዬ ያ እኔናት ለእኔ እናት ለአባቴ ደግሞ ሚስት ትሆኛለሽ ከዛ ቀለበት ሲያረግላት ፊልሙ ያበቃል ማለት ነው ውድ ተመልካቾቻችን እዚህ ጋር ክሬዲት መስጠት ስላለብኝ ክሬዲቱን እሰጣለሁ እግዚአብሔር ይመስገን ብሎ ነው የሚያልቀው እዛ የአእምሮ ጤና ችግር በተለያየ ምክንያቶች የሚከሰት ሲሆን በግል በማህበራዊ በሀገራዊ ጉዳዮች ሊመጣ ይችላል በትክክል ሀገራዊ ጉዳይ ማህበራዊ ጉዳይ ጦርነትን ከዛ የጦርነት ዳፋው ምኑ እሱን ያካትታል ልክ ነው ታዲያ በቤተሰቦቻችን በአካባቢያችን የሚገኙ ሰዎች በእለት ተዕለት ኑሯቸው ውስጥ ከተለመደው ሁኔታ ውጭ የሚያሳዩ የባህሪ ወይም የድርጊት ለውጥ ስንመለከት የራሳችንን ግምት ትርጉም ከመስጠት ይልቅ የጤና ባለሙያዎችን ማማከርና ድጋፍ መጠየቅ ይኖርብናል የአእምሮ ጤና እንደማንኛውም ህመም የሚታከም ነው ያለ አእምሮ ጤና የለም ይላል ልክ ነው በእኛ ማህበረሰብ የሆነ ሰው ከባድ ሀዘን ገጥሙት የሆነ ውዥብር አይነት ነገር ይልበታል አዝነን እናውቃለን ብዙዎቻችን እና የሆነ ነገር ሲሆን አንተ እቺ ሰውዬ ሳታላላቀርም እና ወሬ አለ እና ብዙ ጊዜ ኢትዮጵያ ውስጥ ደግሞ ማለት ነው ሰው ነው የሚያሳብደው አታ የልጅ አበደ እንደ ይላል አትሳቅ ይላል እንዴ እንትን ካለች በኋላ እኮ ልክ አይደለችም እና የሆነ ስስ የሆነ ሹክታ እንድትሰማ ያረጋል ነገርና በእኛ ማህበረሰብ ላይ ማለት ነው ብዙ ጊዜ የምታዘበው ነገር ይሄ ነው ትንሽ የአእምሮ እንዲ ትንሽ ብቻ እንድች ብሎ ነው ማለት ነው እንድች ትላላ እንዲህ የሚያደርግ ሰው ብዙ ነው በጣም ዳላላ እንትን የሚል በማወቅም ባለማወቅም ማለት ነውና የምር ይሄ ሀዘኔታው አብሮ መሆኑ ከዛ በኋላ ይሄ ወደ ጤና ተቋም መውሰዱ ምኑ ያስፈልጋል ማለት ነው እናንተ ባላችሁበት አካባቢ እንደዚህ አይነት የጤና ችግር ያለው ሰው ሊኖር ይችላል ለምን ሆነ የሚለውን ነገር ደግሞ ይሄ ፊልም በደንብ ይነግራችኋል መፍትሄው ምን እንደሆነ ይነግራችኋልና በጣም ቆንጆ መልእክትን ያስተላለፉት በቆንጆ የፊልም አነጋገር ቴክኒክ ማለት ነውና ክሬዲታቸውን መስጠት ስላለብኝ ክሬዲታቸውን እሰጣለሁ እዚህ ጋር በመሃል ሰው ለሁለተኛ ጊዜ ያገባል አንተ ዝም ብለህ ተንከርፈፍ ማሚ ደግሞ የኔንም ሁለተኛ ጊዜ ያገባል አንተ ዝም ብለህ ተንከርፈፍ ለኛ ነው አረ መቼ ነው የማገባው ዳይሬክተር አረ ማግባት አለብኝ እውነት እንዴ ሆ ስትሰርግ እንዲህ እንዳልኩት ሆዳ ናኦሚ አደራ ተዋናይት ደስታ ኢትዮጵያ ሙሉሻዋ ደሞዝ ቤተል ስንታየው ነብዩ ምናሴ አስቻለው ደምስ ብሩ እና ሌሎችም ይተውኑበታል ሲኒማቶግራፈር ማስረሻ ገበየው ካሜራማን ሰለሞን ዘካሪያስ ሳውንድ ሚካኤል ጸጋ ፕሮዳክሽን ማናጀር አቤል ዘሪሁን ኮንቲኒቲ ኢየሩስ ወንደስ አራስ ዲጋም ኮንቲኒቲ እንትን ብላለች ከዛ ምስጋናዎች አሉ ምኖች አሉና የራስ መንገድ የያየሽ ወርቅ እንዳለማው ፊልምን እንዲተመለከትን በጣም ቆንጆ ቁም ነገር እንዳገኛችሁበት ባለሙሉ ተስፋ ነኝ ሙሉ ፊልሙን ዩቲዩብ ላይ ታገኙታላችሁ ግን በጣም የሚያሳዝነው ነገር ልንገራችሁ ዩቲዩብ ላይ ገብታችሁ ስትመለከቱት ከሆነ ደቂቃ እስከሆነ ደቂቃ ሳውንዱ ኦፍ ይሆናል ምክንያቱም እዚህ ጋር ኦሪጂናል ሳውንዱ ነው ያገኘሁት ማግኘት በምችለው መንገድ ማለት ነው ኬት አገኘሁና በደንብ ነው ያገኘኋት ኦሪጂናሉን ነው ያገኘሁት ኦሪጂናል ሳውንድ ስኮሩ ማለት ነውና እዛ ጋር ግን ሲወስዱት ዩቲዩብ ኮፒራይት ያዘባቸው እና አንዳንዱን ሚውት አድርገውታል አንዳንዱ ላይ ደርበውበታልና የሳውንድ ችግር በጣም በርካታ ነበረ ዩቲዩብ ላይ ያለው ላይና ምን ልል እወዳለሁ ለዳይሬክተር ለፊልም ፕሮዲዩሰሮች ክፈሉ
ለሳውንድ ሰዎች ክፈሉ። ያሬድ የሚማሩ ከዛ ደግሞ ለብቻቸው ሆኖ ደግሞ ያሬድ የሚማሩትን በዜማ በምናም በኢንስትሩመንት ሆና ከዛ ደግሞ ትንንሽ የስቱዲዮ ከፍተው የሆነች የሚሰሩ አሉ። በጣም መውጣትን የሚፈልጉ በጣም ጎበዝ በቃ የሆነ ምስል ስጧቸውና ስሩልኝ እስኪ ስኮር ስሩልኝ ባክግራውንድ ሚውዚክ ብትሏቸው በትንሽ ሳንቲም ጥሩ ነገር የሚሰሩ ኦሪጂናል ሳውንድን የሚሰጧችሁ ፍጠሩልኝ እንደዚህ አይነት ድምጽ ብትሏቸው የሚፈጥሩላችሁ ሰዎች አሉና ኮሙኒኬት ተደራረጉ፣ ይከፈላቸው። እነሱም ደግሞ ሳውንድ በጣም ለፊልም ትልቁ የጀርባ አጥንት ነውና መከፈል ላለበት ክፈሉ። ኦሪጂናል ሳውንዶችን እናበረታታ እና ደግሞ ክላሲካል የማያስፈልገው ፊልም አለ። ግዴታ ሁሉም ፊልም ክላሲካል ሊኖረው አይገባም። ሁሉም ነገር በሰበብ ሲገባ ጥሩ ነው ለማለት እንወዳለንና ዩቲዩብ ላይ ሄዳችሁ ከተበሳጫችሁ እኔ ምንም ማድረግ አልችልም። እቺን እየተመላለሳችሁ ተመልከቱ። ለማንኛውም ፊልም ሪቪው የተመለከታችሁትን ይመስላል። ቻው